በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 4 በዚች ቀን የሊቀ ሐዋርያት ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያ እንድርያስ በምስክርነት አረፈ። ለዚህም ቅዱስ ይሰብክ ዘንድ ዕጣው በልዳ ሀገር ወጣ። ከእርሷም ብዙዎች በቅዱስ ጴጥሮስ ትምህርት አምነው ነበር። አንደበቱ የሚጥም በሥራው ሁሉና በአምልኮቱ የተወደደ ያማረ ደቀ መዝሙሩ ፊልሞንና አብሮት ነበር። ሐዋርያ እንድርያስም ከፍ ያለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳት መጻሕፍት እንዲያነብ አዘዘው። የጣዖታት ካህናት የሐዋርያው እንድርያስን መምጣት በሰሙ ጊዜ አማልክቶቻቸውን ይረግሙ እንደሆነ ሊጣሏቸው ሽተው የጦር መሳሪያቸውን ይዘው መጡ። በዚያም ጊዜ ፊልሞንና ቤተ ክርስቲያንን ውስጥ ከወርቅና ከብር የሰው ልጅ ስራ የሆኑ የአሕዛብ አማልክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አይሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም፣ የሚሰሯቸውና የሚያምኑባቸው ሁሉ ከእነርሱ ይሆኑ እንዳለ ሲያነብ ሰሙት። ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸው ከክህደት ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያት እንድርያስ እግር በታች ሰገዱ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቃቸው። ከእርሱም ጋር ጣዖታትን ከሚያመልኩ ውስጥ ብዙዎች አምነው ተጠመቁ። በዚያም ወራት እንዲሆነ በልዳ ሀገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበር። ለእርሱም አንድ ልጅ አለው። እሱ ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጅን የገደለ ልጅህን አሳልፈ ስጠኝ ሲል ቄስ ዮሐንስን ያዘው። ቄስ ዮሐንስም የሀገር ሰዎችን ሂጄ ሐዋርያ እንድርያስን እስካመጣው ዋስ ሆኖኝ እርሱ የሞተውን ያስነሳልኛልና ብሎ እመናቸው። እርሱም በተመለሱ ጊዜ ቀሲስ ዮሐንስ ወደ ሐዋርያ እንድርያስ ሄዶ ችግሩን ሁሉ ነገረው። ሐዋርያው እንድርያስም ቄስ ዮሐንስን እንዲህ አለው፣ ከእኔ ዘንድ የሚጠብቁ ብዙ ሕዝቦች ስላሉ ከአንተ ጋር ይሄድ ዘንድ አይቻለኝም። ግን ደቀ መዝሙር ፊልሞንና አብሮህ ይሄድ፣ እርሱ የሞተውን ያስነሳልና አለው። ሐዋርያው እንድርያስም ከቄሱ ጋር ሂዶ የሞተውን ያስነሳለት ዘንድ ፊልሞንን አዘዘው። ወደ ከተማው ሲቀርቡ ቄሱንና ፊልሞንን ሰዎች በከተማው ውስጥ ሁከት ሆኗልና አገረ ገዢው እንዳይገድሏችሁ ወደ ከተማ አትግቡ አሏቸው። ፊልሞንም እንዲህ አለ፣ እኔ የመምህር ትእዛዝ መተላለፍ አልችልም። የሞተውን ለማስነሳት እሄዳለሁ እንጂ መኮንኑ ቢገድለኝም መምህሬ እንድርያኖስ መጥቶ እኔንም አስቀድሞ የሞተውን ያስነሳልና። ሲገባም መኮንኑን ኒቆሮስን ተገናኘውና ፊልሞን እንዲህ አለው፣ ሀገርህን ለምን ታጠፋለህ? የሾምሁህ ከክፉ ነገር ሁሉ ሀገርን ልትጠብቅ አይደለምን? መኮንኑም ይህ ሰው ነፍሰ ገዳይ ይመስላል አለ። ወታደሮችንም ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሩም ይገርፉት ዘንድ ይዘው ሰቀሉት። ፊልሞንና ኒቆሮስ የተባለው መኮንን እንዲህ አለ፣ የበደልሁትን በደል ሳልኖር ለምን ትሰቅለኛለህ? ትገርፈኛለህ? እኔ ታናሽ ብላቴና ስሆን ደቀ መዝሙሬ እኔ ሰቅለው ሲገርፉኝ ይመለከት ዘንድ ለመምህሬ እንድርያኖስ ማን በነገረው አለ። ወደ ወታደሮቹም ፊቱን መልሶ እንዲህ አላቸው፣ ከውስጣችሁ የሚራራና የሚያዝንልኝ የለምን? በመስቀልና በመገረፍ እንዳለሁ ሄዶ ለመምህሬ እንድርያኖስ ስለኔ ይነግረው ዘንድ አለ። ከቃሉ ጣዕም የተነሳ ወታደሮች ተሰብስበው መጥተው አለቀሱ። በዚያን ጊዜ አላፍ ሁሉ መጥተው እኛን ላከን ብለው ተናገሩት። ድንቢጥም ቀርባኔ በአካሌ ቀላል ነኝና እኔ ላከኝ አለችው። አንቺስ አመንዝራ ነሽ፣ ከወንድምሽ በመንገድ አንዱን ያገኘሽ እንደሆነ ከእርሱ ጋር ትጫወቻለሽ፣ ፈጥነሽ አትመለሽም አላት። ከዚህም በኋላ ቆራ ቀርቦ እኔን ላከኝ አለው።
እንዲህ አለው፣ አንተም በቀድሞ ዘመን በተላህ ጊዜ ለአባትህ ኖህ የመልእክቱን መልስ አልመለስህም አለው። ፊልሞናም ግን እርግብን ጠርቶ እንዲህ አላት እግዚአብሔር የዋህነት ብሎ ስም ያወጣልሽ ከአላፍ ሁሉ የተመረጥሽ ወገን አንቺ ለአባትሽ ኖህ በመርከብ ውስጥ ሳለ መልካምን ዜና አድርገሽለታልና አባታችን ጻድቅ ኖህን ባርኮሻልና አሁንም ወደ ልዳ ከተማ ወደ መምህር እንድርያኖስ ሂደሽ ንገሪው ሰቅለው እየገረፉኝ ነውና ወደ እኔ ወደ ደቀ መዝሙሩ ፊልሞና ይመጣ ዘንድ። በዚያን ጊዜ እርግብ ሄዳ ለሐዋርያው እንድርያኖስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረች እርግብ ለፊልሞና መምህር እንድርያኖስ እኔ እመጣለሁና አይዞህ በርታ ብሎሃል አለችው። በዚያም ጊዜ እርግብ በሰው ቋንቋ በፊልሞና ስትነግረው ኒቆሮስ መኮንኑን ሰማ፣ እጅግም አደነቀ። ፈጥኖ ተነስቶ ራሱ በእጁ ፊልሞናን ፈትቶ ከተሰቀለበት አወረደው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አመነ። ሰይጣን ግን ቀና። መኮንኑ ሚስት ልቦና አድሮ አሳደረባትና ልጇን ገደለች። አገልጋዮችም ሄደው የሆነውን ሁሉ ለመኮንኑ ነገሩት። ፊልሞናም አትፍራ፣ አይዞህ አለው። ከዚህም በኋላ እርግብን ጠርቶ ወደ መኮንኑ ቤት ሂጂ፣ እንዳይሸበሩ በጸጥታ እንዲቆዩ ንገሪያቸው አላት። እርግቢቱም ሄዳ ፊልሞናን እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም ርግቢቱ በሰው ቃል ስትናገር በሰሙ ጊዜ እጅግ አድንቀው ፊልሞናን ወዳለበት ተሰበሰቡ። በዚያን ጊዜ ሐዋርያት እንድርያኖስ ደረሰ። አስቀድሞ የሞተውን ያስነሳው ዘንድ ደቀ መዝሙሩ ፊልሞናን አዘዘው። እርሱም ክብር ይግባውና ወደ ጌታችን በመጸለይ ከሞት አስነሳው። ሁለተኛም መኮንኑ ቤት ሄዶ ሐዋርያት እንድርያኖስም የመኮንኑን ልጅ እናቱ የገደለችውን አስነሳው። የመኮንኑ ሚስት አዳናት። ከእርሷም የወጣውን ያን ጋኔን ይዞ በሰው ሁሉ ፊት ምድርን ከፍቶ ወደ ጥልቅ አዘቅት አስጠመቀው። ከዚህም በኋላ ሐዋርያው እንድርያኖስ እርግብን ጠርቶ ዕድሜሽ ስንት ነው አላት። እርሷም 8 ዓመት ነው አለችው። እርሷም ለደቀ መዝሙሬ ስለታዘዝሽ ወደ ዱር ሂደሽ ለዓለም ሰዎች ከመገዛት ነፃ ሆኚ አላት። ወዲያውኑ ሄደች። ሕዝቡም ይህንን ድንቅ ስራ አይተው አምነው ሁሉም የክርስትና ጥምቀትን ተጠመቁ። ከዚህም በኋላ ከእርሳቸው ዘንድ መጥቶ አክሳስያ፣ ሴኔ፣ ፎሮስ ወደተባሉ አገሮች ሂዶ ያስተማረ ከሐዋርያት በርተሎሜዎስም ጋር ተገናኝቶ ጋዝሪያኖስ ወደሚባል ሀገር በአንድነት ሄዱ። የሀገር ሰዎች እግዚአብሔርን ወደ ማወቅ እስከተመለሱ ድረስ ከተረዳላቸው ገጽ ከልብ ጋር ገብተው ወንጌልን ሰበኩ፣ ድንቅ ታምራትንም አደረጉ። ከዚህም በኋላ ሐዋርያው እንድርያኖስ ወደ ሌሎች ሀገር ሂዶ አስተማረው። ፍጻሜው ወደ አንዲት ሀገር ገብቶ ቅዱስ ወንጌል ሰበከ። የዚያች ሀገር ሰዎች ግን እጅግ የከፉ ስለሆኑ ትምህርቱን አልተቀበሉትም። ከቅዱስ ሐዋርያት እንድርያኖስም ድንቅ ታምራትን ስላዩ ያመነ ሁሉ ያላመኑ ግን ወደ እነርሱ እንዲመጣና እንዲገድሉት በቅዱስ እንድርያኖስ ላይ ክፉ ምክርን መከሩ። በተንኮሉ ወደ እርሱ መልእክተኞችን ላከ። መልእክተኞችን ወደ ቅዱስ እንድርያኖስ ሲደርሱ ማራኪ የሆነ ትምህርቱን ሰሙ። ፊቱንም ብርሃን ሆኖ አዩትና ክብር ይግባውና በጌታችን አመኑ። ደቀ መዝሙሮችም ሆኑ፣ ወደ ኋላቸውም አልተመለሱም። ሁለተኛም በእሳት ሊያቃጥሉ ተማከሩና ተሰብስበው ወደ እርሱ ሄዱ። እርሱ ግን የልባቸውን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታችን ኢየሱስ ክርስቶስ እመኑ፣ ይህንን ካልሆነ ለእኔ ያላችኋት ይህች እሳት ናትና ትበላለች አላቸው። ቃሉንም በሰሙ ጊዜ ከሰማይ እሳት ወረደ እንድታቃጥላቸው ክብር ይግባውና ጌታችን ኢየሱስ ክርስቶስ ለመኑት። ወዲያውኑ እሳት ወርዳ አቃጠለቻቸው። በዚያም ሀገር አውራጃዎች ሁሉ ዜናቸው ተሰማ። እጅግም ፈርተው ብዙዎች ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። የጣዖታት አገልጋዮች ግን ይህን ሁሉ ድንቅ ታምራት አይተው አላመኑም። ቅዱስ ሐዋርያ እንድርያኖስን ሊገድሉት ፈለጉት እንጂ። ከዚህም በኋላ ተሰብስበው መጡና ቅዱስ ሐዋርያ እንድርያኖስ
እንድርያስን ይዘው ወሰዱት። ታላቅ ግርፋትንም ገርፈው በከተማ ሁሉ ራቁቱን አዙረው ከወህኒ ቤት ጨመሩት። በማግስቱ የሚሰቀሉበትን ሰው ልማዳቸው እንዲህ ነውና ሰውን ሊገድሉ በሚሹ ጊዜ ወስደው በእንጨት ላይ ይሰቅሉታል። እስኪሞትም ድረስ በደንጋዮች ይወግሩታል። በዚያችም ሌሊት የተመሰገነ ሐዋርያ አባታችን እንድርያስ እንደ ፊተኞቹ እሳት ወርዳ እንድትበላቸው ክብር ይግባውና ጌታችንን ክርስቶስን ለመነው። ክብር ይግባውና ጌታችንንም ተገለጠለትና ከዚህ ዓለም የምትለይበት ጊዜ ደርሷልና አትዘን አለው። ሰላምታ ሰጥቶ ከነርሱ ተሰወረ። የተመሰገነ ሐዋርያት እንድርያስም ልቦናው ፈጽማ ደስ አላት። ንጋትም በሆነ ጊዜ ወስደው በእንጨት ላይ ያሰቀሉት። እስከ ሞት ድረስም በዚያች በድንጋዮች ወገሩት። አማንያን ሰዎችም መጥተው ስጋውን ወስደው ገንዘው ቀበሩት። ከእርሱም ታላላቅ የሆነ አስደናቂ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ በሐዋርያት እንድርያስ ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቅዱሳን የአባ ያዕቆብ፣ የዘካርያስ፣ የስምዖን፣ የታኦድያና የታውፍልያ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ እልፍ አእላፍ መላእክትን እያሳሰብ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋግ መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበስብባትን የጉባኤ ቦታ ባርኩ። ይህንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና አዳመጠ። በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።